በዓለማችን የመጀመሪያው ጭንቅላቱ ላይ ወርቅ ያስተከለው ሰው። የሰው ልጅ ጭንቅላቱ ተመልጦ ፀጉሩን የሚያስተክልበት ብር አጥቷል። አንዳንዱ ደግሞ ጭንቅላቱ ፀጉር አይደለም ወርቅ ያስተክላል። ወርቅ። ሰላም ጤና ይስጥልኝ የአሪፍ ሙዚቃ ቤት የቻናሌ ቤተሰቦች፣ ዛሬ እንግዲህ ዓለምን ጉድ ያሰኘ ነገር ነው ይዤላችሁ የመጣሁት። ቪዲዮን ከመጀመራችሁ በፊት ቻናሌ ሰብስክራይብ ማድረጋችሁ እንዳትረሱ። ብዙዎች ፀጉራቸውን በተለያየ ቀለማት ያስውባሉ ወይንም ደግሞ የተለያየ የፀጉር ስታይል ቁርጦችን ምናምን ያደርጋሉ። ጭንቅላቱን ሙሉ ለሙሉ ወደ ወርቅ ያስቀየረ ሰው አይታችሁ አታውቁ ጭራሽ ማለት ነው። ዛሬ ስለ ሜክሲኮዊው ራፐር ዳንሱር እና ስለ አስገራሚው የወርቅ ድሬድ ፀጉር ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለጀለሶቻችሁ ምናምን ሼር ብታደርጉት ቪዲዮ አቅም ይኖረዋል። አቅም ሲኖረው ቀጣይ እንደዚህ አይነት ቪዲዮዎችን ይዤላችሁ የምመጣ ይሆናል። ስለዚህ ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። ጭንቅላቱ ላይ ወርቅ ያስተከለው እብድ ሜክሲኮዊው ራፐር ዳንሱር ይባላል። በሙያው የሂፕሆፕ እና ሬጌቱን ሙዚቃ አቀንቃኝ ሲሆን በዓለም ላይ በይበልጥ በሙዚቃው ሳይሆን ታዋቂነትን ያገኘው እንደ ኤሮፓውያን አቆጣጠር በ2021 ባደረገው ለየት ባለች የፀጉር ስታይሉ ነው፣ የወርቅ ድሬድ። ዳንሱር ጭንቅላቱ ላይ ያደረገው የወርቅ ድሬድ ሴቶች እንደሚያደርጉት ዊግ ሲፈልጉ የሚያወልቁት ሲፈልጉ የሚያደርጉት አይደለም። በቀዶ ጥገና አማካኝነት በራስ ቅሎቹ ላይ የወርቅ ሰንሰለቶቹ እንዲገቡ ተደርገው ነው የተሰሩት። ማለትም አናቱን በስተውት ማለት ነው። ዳንሱር እንደሚለው ከሆነ እያንዳንዱ ሰንሰለት ከእውነተኛ ወርቅ የተሰራ ሲሆን አንዳንዶቹ በዳይመንድ የተሰሩ ናቸው። ጭንቅላቱ ላይ እንግዲህ አስብ የኢትዮጵያ ህብረተሰብ። ብዙዎች ዳንሱርን እንደዚህ አደገኛ አይነት ነገር ለምን አደረክ ብለው ሲጠይቁት የሱ መልስ ደግሞ በጣም ብዙ አርቲስቶች ወይም ደግሞ በጣም ብዙ ሰዎች ፀጉራቸውን የተለያዩ ቀለማቶችን ሲቀቡ አያለሁ። ከዘፋኞችም እነ 69 ሌሎችም አርቲስቶች የተለያዩ ቀለማትን ፀጉራቸውን ሲቀቡ አያለሁ። እነሱ የሚያደርጉት ነገር ኮፒ ነው። አንዱ የሚያደርገውን ነገር ሌላ ያደርገዋል። እኔ ያደረኩትን ነገር ግን ማንም ሰው አያደርገውም። ማንም ሰው ኮፒ አያደርገውም። እኔ የተለየው ነኝ። ለየት ለማለት ነው ይሄንን ያደረኩት። ይሄንን ድርጊት የጤና ባለሙያዎች በጣም ብዙ አደጋዎች እንዳሉት፣ በራስ ቅል ላይ ብረት መትከል ለከፍተኛ ኢንፌክሽን፣ የማይጠፋ ጠባሳ ለሱ እንደሚዳርግ ነግረውት ነበር። በተጨማሪም ደግሞ የወርቅ ሰንሰለቶቹ ክብደት በራስ ቅሎቹ ላይ ከፍተኛ ጫናን ስለሚፈጥሩ ከባድ ራስ ምታትን ሊያደርስበት እንደሚችል አስቀድመው ቢነግሩትም ጆሮውን ደፍኖ ጭንቅላቱ ላይ የወርቅ ድሬድን አድርጓል። ዳንሱር በአሁኑ ወቅት በማህበራዊ ሚዲያ ላይ በሚሊዮኖች የሚቆጠሩ ተከታዮችን አግኝቷል። የዳንሱርን በዚህ መልኩ አወራን እንጂ በጣም ብዙ ራፐሮች ሰውነታቸውን በመሰላቸው ነገር ያስውቡታል። ለምሳሌ ያክልም ሊል ኡዚ የተባለ ራፐር ግንባሩ ላይ 24 ሚሊዮን ዶላር የሚያወጣ ዳይመንድን ግንባሩ ላይ ማለት ነው በስቶ ነው የከተተው። ስለነዚህ አርቲስቶች ምን ትላላችሁ? ፋሽን ወይንስ እብደት? ሀሳባችሁን በኮመንት መስጫው ላይ ጻፉልኝ። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁ ስለነበራችሁ አመሰግናችኋለሁ። ይመቻችሁ።